ያላችሁ ስደት የወጣችሁ ሰዎች ይሄንን ቪዲዮ እንዳታዩት አሳልፉት። ሌሎቻችሁ ይሄንን ቪዲዮ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይሄንን ቪዲዮ እኔ ምን አይነት ጭካኔ እንደሆነ ምን አይነት ሰው እንደሆነ ቆሞ እንደቀረጸው አላቅም፣ ግን ሼር አድርጋችሁ ለሚመለከተው አካል ለህግ አካል አድርሱ። ምክንያቱም አንድ ጨቅላ ህፃን 5 ዓመት ያልሞላው ህፃን እንደ ከብት እምቢ ያለ ከብት ታውቃላችሁ፣ አልሄድ ያለ ከብት ሲጎተት ወይም ደግሞ ሲደበደብ፣ አረ ከብት ራሱ እንደዛ አይደበደብም። ሀቂቃ እንደዛ ልጁን 2 እጁን አስራ እኔ ምን አይነት ጭካኔ ምን አይነት ሴት እንደሆነች አላቅም። በቃ የሴትነት ባህር የማይታይበት ሰው የጭካኔ ጥግ ያለበት ሰው ታውቃላችሁ። ምንስ ቢያጠፋ የ5 ዓመት ልጅ በዚህ ልክ 2 እጆቹ ታስሮ እየተጎተቱ እየተገረፉ የሚቀረጸው እዛ ጋ ያለው ሰውስ ምን አይነት ህሊናና ምን አይነት ጭንቅላት ቢኖረው ነው? ያ አላህ ወላሂ እኔ ራሴን አረጋግቼ በቃ ይሆናል አይደለም ብቻ እኔ በቃ ውስጤ ያልቻለም የሆነ ነገር ነው ርብሽብሽ ያደረገኝ። ለዛ ነው ስደት ያላችሁ ወልዳችሁ የመጣችሁ ቪዲዮ እንዳትመለከቱት ያልኳችሁ መግቢያ ላይ። ሀቂቃ የሆነ ነገር ያደርጋል። ብቻ የሆነ አንጀቴ የሆነ ነገር ነው የሆነው። እኔ እንደዚህ በርቀት ልጁ ማንነቱን ሳላቀው እንደዚህ የሆንኩት እዛ ከቆማችሁ የምትቀርጹ ሰዎች፣ ስለ ልጁ የምታውቁ ልጁን የምታውቁ ሰዎች ታይ እንኳን አንድ ሚላት ከዛ ሁሉ ሰው የሚያስጥላ ሰው የለም። እኔ ምንም ነገር ቢያጠፋ በዚህ እድሜው እንደዚህ ይቀጣል ብላችሁ እናንተ ታምናላችሁ? እንደዚህ አይነት አቀጣጥ ስለ ልጅ አግባብ ነው ብላችሁ ታስባላችሁ? ምንስ ቢያደርግ እንዲህ ቁጭ አድርጎ መምከር አጥፍቶ ከሆነ እንኳን አረ ምንስ ቢያጠፋ በዚህ ሰዓት ላይ በዚህ እድሜው ላይ እንደዚህ የሚደረግ ልጅ አለ እንዴ? ወላሂ እንደ ከብት እኮ ነው ስትጎትታ የነበረው። ከብት ራሱ እንደዛ አይጎተትም። አህያ ራሱ እንደዛ አይመታም። ሀቂቃ ዱላ ይዛ እጁን አስራ እንደዛ ስጎትታ የደበደበች። አረ ያ አላህ ወላሂ ህሊና ደግሞ የሌላቸው ሰዎች ይህንን ቆሞ የሚቀርጹ ታይ እንኳን ብሎ እንደዚህ አይገረፍም ልጅ እንደዚህ አይደረግም ተብሎ እንኳን አንድ ሰው ከዛ ሁሉ መካከል የሚያስጥለው ሰው የለም ቆሞ የሚቀርጽ እንጂ። ዘንድሮ አትውደቁ እንጂ ከወደቋችሁ ካሜራ በስተቀር ማንም አያነሳችሁም። ሱብሃንአላህ እንኳን ሌላው ተውሽ ትልቁ ሰው እሺ ተውት፣ በቃ እንደ ዘመናዊ ነገር ተቆጥሯል። ሰውን ከማስጣል ወይ ከወደቀበት ካንሳት ወይ ከእንደዚህ አይነት ነገሮች ትላልቆቹን ስተው ህፃናት የ5 ዓመት ያልሞላው ልጅ በዚህ ልኩ ስታረገው እንደዚህ ስታረገው ምን አይነት ህሊና ኖሯችሁ ነው ሀቂቃ ቆማችሁ የምትቀርጹት? ምን አይነት ህሊና ኖሯችሁ ነው እናንተ እንደዚህ የምታረጉት? ያ አላህ እንጃ። ከሴትዮዋ ጭካኔ ከሴትዮዋ አረመኔነት ይልቅ ቆማቸው የምትቀርጹ ሰዎች ናችሁ ያሳዝናችሁ። እናንተ እንደዛ ከማድረግ አልተናነሳችሁም፣ ሴትዮዋን አግዛችሁ ማለት ነው። ለማንኛውም ውዶች እቺ ሴትዮ በህግ እንድትጠየቅ ሀቂቃ ምንም ነገር ቢያደርግ ምንም ነገር ቢያጠፋ ይሄ ልጅ በዚህ እድሜው እንደዚህ መቀጣት እንደዚህ መደረግ ፍጹም የለበትም። እንደዚህ አይደረግም። ምንም ነገር ቢያደርግ ምን አይነት ጊዜ ላይ ነው የደረስነው? በአላህ ወይኔ አረ ምን አለበት ባትወልዱ? እንደዚህ ለምታረጉት ባትወልዱ ምን አለበት? ወልዳችሁ የምጥሉትም እንደዚህ ለምጥሉት ነገር ባትወልዱስ? ለምንድን ነው ግን በቃ የመውለድ የልጅ ጣዕም የሌላችሁ ሰዎች ለምንድን ነው የምትወልዱት? በቃ አትውለዱ። የልጅ ፍቅር የሌላችሁ ለልጅ ቦታ የሌላችሁ ሰዎች የልጅን ጣዕም የማታውቁ ሰዎች አትውለዱ። ወልዳችሁ አታንከራትቱ፣ ወልዳችሁ አታንገላትቱ፣ ወልዳችሁ እንደዚህ አታርጉ። እንዲህ ምን አይነት ያ አላህ ወላሂ እኔ ሰላሜን ያጣሁት እኔ ያልወለድኩት እኔ እንደዚህ በአካል የማላቀው ልጅ እንደዚህ የሆንኩለት እናቱ ምን ያህል ጭካኔ ቢኖራት ነው? ምን ያህል እኔ እናቱ ትሆን ምኑ ትሆን አማቀው ነገር የለም። ብቻ እኔ አልቻልኩም፣ ቃይቼ ራሱ አልቻልኩም። ግን እኔ እንጃ የወለደች እናት ደግሞ እንዴት እንደምትሆን አላቅም። ልጁን የወለደችው እናት እንዴት እንደምትሆን አላቅም። ወላሂ ነው የምላችሁ ውስጤ የሆነ ነገር ነው በቃ የሆነ ውርርን ያደረገኝ ሀቂቃ አልቻልኩም። በቃ የሆነ አለ ላኢላሃ ኢላላህ። ለዛን እንዳታዩ አልኳችሁ።
ስደት ያላችሁ እህቶቼ፣ ጥላችሁ ወልዳችሁ የመጣችሁ እህቶቼ የራሳችሁ ልጅ ነው የሚመስላችሁ። እኔ እስከዛ እስከሚመስለኝ ድረስ አጣርቼ ዙም አድርጌ እስከማይ ድረስ አካባቢ በቃ ምንም የማታምኑት ነገር አለ አይደል? ብቻ ከባድ ነው። ወልዶ መለየትን እንኳን እኛ በጣም ከብዶናል። አንዳንድ ሰዎች ግን ምን አይነት ሕሊና እንዳላችሁ አላቅም፣ ምን አይነት ጭካኔ እንዳላችሁ አላቅም። ብቻ ይህንን ቪዲዮ ሼር እያደረጋችሁ በህግ እንድትጠየቅ። በዚህ እድሜ ልጅ እንደዚህ አይነት ቅጣት እንደዚህ አይነት ነገር አይደረግም፣ ነውር ነው። ማሳደግ ካልቻላችሁ፣ በስነ ስርዓት ማሳደግ ካልቻላችሁ አትውለዱ። ወልዳችሁ ለምጥሉ ደግሞ አትውለዱ። ቪዲዮውን ሼር አድርጉት፣ ለሚመለከተው አካል አደርሳችሁ በህግ እንድትጠየቅልኝ ለማለት ነው ውዶቼ። አመሰግናለሁ ስለተከታተላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።